ፈተናን አሳለፍኩኝ፣ ብዙ ነገሮችን ሆንኩኝ፣ ንስሐም ገባው፣ ብዙ ነገር ተንከራተትኩ፣ ብዙ መከራን ተቀበልኩ፣ ብዙ ስቃይም ደረሰብኝ። ነገር ግን እነሱን እረፍት የሰጠው መስሎኝ ነው። እነሱ እርፍ ካሉልኝ ብዬ ነው። ሳይፈልጉ ወደ ምድር ያመጣቸውን ህፃናቶች ከማሰቃያቸው ብዬ ነው። ነገር ግን እናት ነኝ። በእናት አትጨክኑብኝ። እናት ነኝ። ምንም ቢሆን አምጬ የወለድኳቸው ህፃናት ልጆቼ ተለይተውኝ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ሰላም አላችሁ? እንደምን ናችሁ? ውድ ኢትዮጵያውያን ቤተሰቦቼ በእኔና በህፃናት ልጆቼ ላይ የደረሰው በጣም አሰቃቂና እግዚአብሔር የማይወደው እግዚአብሔር የማይከብርበት ኃጢአት የተፈጸመብን ወንጀል እንዲሁም ስቃይ በእኛ ይብቃ እያልኩ መልእክቴን አስተላልፋለሁ። እንዲሁም ደግሞ እጅግ በጣም የሚዋደዱ እናትና ልጆችን ሚስጥራትን እውነተኛ ያልሆኑ ኃጢአቶችን ወደ ህዝብ ሼር ስላደረጋችሁና እውነትን ስለገለጣችሁብን በማለት ያው እንግዲህ ለራሳቸው ጥቅምና ለራሳቸው መገልገያ እቃ አድርገው የያዙን ግለሰቦች በእኔም ሆነ በልጆቼ ላይ ልክ እኔ ከነሱ ጋር ህብረት እንዳለኝ ሁሉ በሶሻል ሚዲያም ሲወራ የነበረው ይሄ ነው። ለምን ድርጅት ውስጥ ገብታ ወጣች? ለምን ከጀጎል በጎ አድራጎት ድርጅት ውስጥ ከገባች በኋላ ለምን ልትወጣ ቻለች? የተለየ ድብቅ አጀንዳ ያላት ሴት ናት እየተባልኩኝ ስሜ ሲነሳ ነበር። ነገር ግን በነዛ ኢትዮጵያውያን ምንም አይነት ፍርድ አልፈርድም። ለምን? እውነቱን ስላላወቁ ነው። በእኔ ውስጥ ሆነው እውነቱን ስላልተረዱ ነው እና አልፈርድባቸውም። እኔም የተረዳሁት እኔም ራሴ አሁን ነው። እንዴት ብትሉኝ ልጆቼ ከተለዩኝ በኋላ መጀመሪያ ከልጄ ጋር ከትልቁ ልጄ ጋር ምን እየተቀበልክ ነው? ምን ተቀብለህ ለእኔ እየሰጠኝ ነው? ምን እያደረክብኝ ነው? በማለት ከህፃን ልጄ ጋር ኃይለኛ ግብ ጸብ ውስጥ ነው የነበር ነው። ልክ ህፃኑ ላይ የሆነ ኃይለኛ ቃል ስናገር ወይም ደግሞ ህፃን ልጄን ገርፌ ለምን እንዲህ አይነት ነገሮችን ታደርጋለህ? ለምን እንዲህ የሚያደርግስ አካል ማን ነው? በማለት ከህፃን ልጄ ጋር ከፍተኛ ጦርነት እንድንገጥም ያደረገን ጉዳይ አሁን ህፃን ልጄ ከተለየኝ በኋላ ህፃኑን አናገኘውም። ህፃኑ የምንፈልገውን ነገር አይፈጽምልንም። አሁን ድርጅት ውስጥ ገብቷል። በሰዎች ከለላ ውስጥ ነው ያለው። ስለዚህ የምንፈጽመውን ወንጀል ሰዎች ያዩናል። ነገር ግን እሷ ካፈዘዝናትና ካደነዘዝናት በምትተኛበት ሰዓት ጠብቀን ልክ ስትተኛ ሄደን ወንጀሉን እንፈጽማለን። ከዛ እሷ ክፉ እንደሆነችና መጥፎ እንደሆነች ለሰዎች በቃ እንዲያዩዋት፣ ክፋት እንዳላት መጥፎነት እንዳላት እንዲያዩዋት በማለት እኔ ሰውነት ላይ ወይም የኔ የስጋ አካሌ ላይ መጥፎ አይነት ባዕድ ነገሮችን በመቅበር ይሄ ነገር ለህዝብ ግድ ሊሆን ስለሚያስፈልግ ነው፣ መገለጽም ስላለበት ነው። ደብቄ ቢይዘውም እኔኑ የሚጎዳ ስለሆነ መልሶ ማለት ነው። ምክንያቱም እኔ ሰውነት ውስጥ ባዕድ ነገር መቅበር ማለት ትልቅ አሰቃቂ ወንጀል ነው። ከቀበረም በኋላ ደግሞ እኔም በዛ በቀበረው መንገድ እየተከታተለ እኔንና እኔ ጋር ያሉትን ሰዎች አታክ በማድረግ ጉዳት መፈጸም ይሄ ሌላ ወንጀል ነው። ምክንያቱም በሰርካለም መጠቀም በእኔ መጠቀም ማለት ነው። በሰርካለም ክፉ እንደሆነ ሰርካለም መጥፎ እንደሆነ ሰርካለም ከሰዎች ጋር ኮሚኒኬት ስታረግ ሰርካለም የሆነ ነገር እንደምታደርግና ሰርካለምን ለማስጠላት ሰርካለም እንድትጠላ ማለት ነው። እሷ ክፉ ናት እንድትባል ከጀርባ ያለው አካል ግን ንጹህ እኮ ነው። ምንም ነገር እሱ እኮ በቃ እኮ ሰላም ነው የሚኖር ሰው ነው ለማለት ማለት ነው። ሰርካለም ሰውነት ውስጥ ባዕድ ነገርን በመቅበር ወንጀል እየተፈጸመ ያለው ወይም ደግሞ ወንጀል እየፈጸመ ያለው ግለሰብ ለኔ የፈረምኩለት ባሌ አይደለም። ለኔ ውሽማ ብዬ ያስኩትም አይደለም። ለኔ በፍቅር ዓለም ውስጥ እኔ አፈቅርሃለሁ ወድሃለሁ ብዬ ከሱ ጋር ማሳልፍም አይነት ሴት አይደለሁም። ይልቁንም እኔንና በጣም የምወዳቸውንና ሶስቱንም እንግዲህ በስስትና በጭንቅ ያሳደግኳቸውን ልጆቼን እነሱን ለይቶ ለግሉና ለራሱ መጠቀሚያ በማድረግ ወይም ደግሞ ለ7 እና 8 ሞተረኛ ግብረ አበሮቹ መጠቀሚያ በማድረግ ከእንደገና ደግሞ እዛ ውስጥ እነሱ ህፃናቶቹ ላሉበት ሰዎች መጠቀሚያ ለማድረግ እኔን ህፃናቶች የራሱና የግሉ መገልገያ እቃ አድርጓል። ከእንደገና እኔን ደግሞ እናታቸውን ደግሞ ወደ እነሱ እንዳልቀርብና ወደ እነሱ እንዳልጠጋ ህፃናት ልጆቹ ጋር በሚሄድ ሰዓት
ለህፃናት ልጆቹ የሆነ ነገር የሰጠው በማስመሰል አከሌኮ አሞታል አከሌኮ አስመለሰውና እናትየዋ ያመጣችው ዳቦ ካለ እናትየዋ ያመጣችው የሆነ በቃ እንዴት ነው ፍራፍሬ ነገር ወይ ፍራፍሬ ወይ ዳቦ ነው እኔ ልጆቼ ጋር ሲሄድ ይዤ የምሄደው። ሌላ ምንም ይዤ የምሄደው ነገር የለም። እግዚአብሔር በሚያውቀው ለስላሳ ነው ይዤ የምሄደው። እግዚአብሔር ያሳያችሁ። ያንን ይዤ በሄድኩበት ሰዓት ልክ እኔ መጥፎ ነገር ለነሱ እንደምሰጥ ወይም ለልጆቼ መጥፎ ነገር እንዳበላው ለማስመሰል ልክ እኔ ወደ ልጆቼ በሚሄድበት ሰዓት ተከታትሎ በሚሄድ ምክንያቱም ሰውነቴ ውስጥ በቀበረው ነገር ምክንያት ማለት ነው ሰውነቴ ውስጥ ባስቀመጠው ቅመም ምክንያት እኔን ይከታተለኛል። ልክ እኔ ወደ ግቢ ገብቼ ከልጆቼ ጋር በመጫወት በመዝናናበት ሰዓት እሱ በስተጀርባ የራሱን ሰው ልኮ ቶቹ የሚመገቡት ላይ በመጨመር ህፃናቶቹ እንዲመገቡ ካደረገ በኋላ ልክ እኔ የዛችን ቀን ስለሄድኩኝ ለነሱ መጥፎ ነገር እንደሰራውና መጥፎ ነገር ከዛ እኔን እንዲያገሉኝ ለልጆቹ መጥፎ ነገር ሰራች፣ ለልጆቹ መጥፎ ነገር አደረገች፣ ለልጆቹ መጥፎ ነገር ሰጠች። እናትየው ያመጣችው ነገር ልጆቹን አሟቸዋል፣ በክሏቸዋል በማለት ህፃናቶቹን የሚንከባከባቸው የሰላም የህፃናት ማሳደጊያ ድርጅት ለልጆቹ ምግብ ይዘሻት ትምጪ፣ የሆነ ነገር ይዘሻት ትምጪ በማለት እኔና የሰላም ህፃናት ድርጅት እንድንጣላ ወይም ልጆቼ እኔን እንዲጠሉኝ እኔ ከልጆቼ ጋር እንዳልሄድ ቂም እንዲይዝ ለምን እኔን እንደዚህ አሉኝ ምንም በሌለብኝ ምንም በማላደርገው ምንም በማላውቀው ነገር እግዚአብሔር ያሳያችሁ ኢትዮጵያውያን። ስለዚህ ለኔ ማን ነው ያለኝ? ማን ነው የሚያዝንልኝ? ማን ነው ካጠገቤ እቺ ሴት ይሄን ነገር አታውቅም ይሄን ነገር በተኛችበት ሰዓት ነው ይሄ ነገር የሚሰራባት ብሎ የሚያዝንልኝ? በጣም የምወደው የምሳሳለት ሩሩሁን አባቴን አጥቻለሁ። እናት የለኝም። እህት ወንድም አጠገቤ ኖሮ ይሄንን ነገር ይሄን ችግርሽን እኛ እንረዳልሻለን የሚለ አካል ስለኔ የሚመሰክር አካል የለም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ። ስለዚህ ኢትዮጵያውያን ይሄን ሁሉ መሪር ሐዘን ተሸክሜ በውስጤ የተቀበረውን መጥፎ የሆነ ቅመም ወይም መጥፎ የሆነ እጽ ሊሆን ይችላል፣ መጥፎ የሆነ መሳሪያ ሊሆን ይችላል፣ አላቅም። እነሱ በፈለጉት መንገድ እንዲከታተሉኝና እነሱ በፈለጉት መንገድ እንዲያንቀሳቀሱኝ መሳሪያ ቀብረው እኔ ሰውነት ውስጥ ፖሊስ ጋርም ሲሄድ ፍርድ ቤት ግን ሲሄድ የእግዚአብሔር ቤትም ሲሄድ የተከራየውበት ቦታም ሲሄድ ሰዎቹ ለኔ መጥፎ አመለካከት እንዲኖራቸው ምክንያቱም እኔ ከነሱ ጋር ሳወራ ያ ሰውነቴ ውስጥ የቀበረው መሳሪያ ይከታተለኛል። በዛ አማካኝነት በዛ ማን ከኔ ጋር እንዳወራ ማን ከኔ ጋር እንደተነጋገረ ማን በቃ ያንን ነገር በመከታተል እኔ የምቀርባቸውን ሰዎች አታክ በማድረግ ማለት ነው በድብቅ። ስለዚህ ኢትዮጵያውያን እንዴት ብዬ መኖር እችላለሁ? እንዴት ብዬ ነው ከነዚህ ዱዳ ህፃናቶች ጋር መገናኘት የምችለው? እንዴት ብዬ ነው ነገን ለመኖር የምችለው? እንዴት ብዬ ነው ህይወቴን ላስተካክል የምችለው? እንዴት ብዬ ነው ስራ መስራት የምችለው? እንዴት ብዬ ነው የዕለት ተዕለት ኑሮዬን ላስተካክል የምችለው? እንዴት ብዬ ነው ቤት ኪራይ ከፍዬ መኖር የምችለው? እንዴት ብዬ ነው ጎርሽ መኖር የምችለው? ኢትዮጵያውያን ቤት ኪራይ እንኳን ከፍዬ መኖር እኮ አልቻልኩም። የዕለት ጉርስ እንኳን መፈለግ አልቻልኩም። ምክንያቱም በሚሄድበት ቦታ ሁሉ ሰውነቴ ውስጥ የተቀበረ ነገር ካለ በዛን አማካኝነት የሄድኩበት ቦታ ሁሉ 7-8 ሞተረኛ እኔን ያሳድዳል። እኔን የሚከታተሉ እኔን ከኔ ጋር የተቀራረቡ ሰዎችንና እኔ ማጫወታቸው እኔ ማነጋግራቸውን ሰዎች ወይም ደግሞ የእግዚአብሔር አገልጋይ የሆኑ ሰዎችን እንዲደርሶብኛል እንዲተቸግሬያለሁ እንዲተጨንቄያለሁ ብዬ ካወራኋቸው እነዛን ሰዎች አታክ በማድረግ አገልግሎት ካላቸው አገልግሎታቸው እንዳይሰራ ወይም እንዳይስተካከል ሚስጥራትን የደበቁ ከሆነ አዎ ገንዘብ በገንዘብ ልክ እኔ የምበላው ምግብ ላይ የሆነ ነገር በመጨመር ያን ነገር ስበላ እንቅልፍ ነው የሚለኝ። በቃ እንቅልፍ ይዞኝ ሄዳል። ከዛ ተኝቼ ትንሽ ስነሳ ተቅማጥ ነው ይዞኝ የሚሄደው። ተቅማጥ በቃ ህመም ነው። ከዛ በኋላ ለነዛ ሰዎች የሌለ ገንዘብ በቃ ከየት መጣ የማይባል ገንዘብ የሚታፈስ ገንዘብ ያስቀምጣል ማለት ነው፣ ያደርግላቸዋል እነዛ ሰዎች። ከዛ በቃ እነሱ ገንዘባቸውን ነው የሚያዩ። ስለኔ እሷ ምን ሆና ነው የመጣችው፣ እሷ ምን ችግር ደርሶባታል፣ እሷ ምን አልጋገር የሄድኩበት ቦታ ዝም ብዬ አልቅሼ እመለሳለሁ። ለምን ይሄንን ህዝብ ፊት ባወራ ህዝቡ እኔን ምን ይለኛል? እቺ ሴትዮ ውሸታም ናት። እውነትን የሚረዳልኝ ሰው ግን ማን ነው? ስለኔ የሚጨነቀው ግን ማን ነው? እውነትሽን ነው የደረሰብሽ በደል የት አለ? እስኪ ነይ እስኪ አሳይ፣ ነይ እስኪ ያንቺን ችግር እንረዳሽ፣ እስኪ ነይ። ይሄ እስከ ጀርባሽ ያለው ሰው ለምን አንጠይቀውም? ለምን እውነቱን እንዲያወጣ እናደርገውም? ለምን እንደዚህ ያደርጋል? ለምን እንደዚህ ይሆናል? ማን ነው ስለኔ የሚጨነቅልኝ? ህፃናት ልጆች ከኔ ተለይተዋል። አለቀ። ለእናትህ ይሄን ነገር ስጣት፣ ይሄን ነገር አብላት፣ ከዛ ልጆቹ እናንተን ትጥላለች እንደምትጠላችሁ። እኔ ልጆቼ የቆሸሸ ልብስ እንኳን እንዲለብሱ አልፈልግም ነበር።
ልጆቼን ሰው ትክ ብሎ እንኳን እንዲያቸው አልፈልግም ነበር። የሚቆሽሹ ነው የሚመስለኝ። እንደዚህን አይነት እናት፣ የዋህ የሆንኩኝ ምስኪን የሆንኩኝ እናት ከልጆቼ ለይቶ ልጆቼን ማሰቃየት፣ እኔን ማሰቃየት፣ እኔ ሰውነት ውስጥ የሆነ ነገር ቀብሮ እኔን ማሰቃየት ምን ይሉታል? እውነት እግዚአብሔር በዚህ ይከብራል? እውነት ይህን እየሰራን እግዚአብሔርን ብናመልከው እግዚአብሔር ይሰማል? የእውነት እስኪ የእውነት እንኑር። እስኪ ለእግዚአብሔር ለክርስቶስ የእውነት እንኑር። እስኪ ኃጢአታችን እንተው። በእውነት ኢትዮጵያውያን ይህንን እንድትፈርዱልኝና ከጎኔ እንድትቆሙ ከነዚህም ህፃናቶች ጎን እንድትቆሙልኝ ስል መልእክቴን አስተላልፋለሁ። ኢትዮጵያውያን ከአቅሜ በላይ ሆኖ እነዚህ የሚያማምሩ ልጆቼ ናፍቆታቸው የእግር እሳት ሆነብኝ። ልዑል፣ ዮሴፍ፣ ሳሙኤል ልጆቼ እንዴት ብዬ ልረሳችሁ እችላለሁ? እናት አይደለም? እናት እምዬ ልጆቿን ለአንድ ደቂቃ ለአንድ ሰዓት ተለይታ ቆማ መሄድ አትችልም። ነገር ግን ጨካኝ ሁኝ አይደለም ልቤን እንዲበረታ ተወኝ አምላኬ እያልኩኝ አምላኬን እየለመንኩ ልቤን አበርትቼ ይሄው 6ኛ ወር አለፋቸው። ልጆቼ ድርጅት ከገቡ እናታቸው ተለይቻቸው መንከራተት ከጀመርኩ። ውድ ኢትዮጵያውያን፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም የምትጾሙ አምላካችሁን የምታስቡ ውድ ኢትዮጵያውያን፣ እባካችሁን እነዚህን ህፃናቶች አትርሱብኝ። እባካችሁን እነዚህን ምስኪን ዱዳ ልጆች አትርሱብኝ። እኔ ምንም በማላቀው አእምሮ በሽተኛ ናት ተብዬ ልጆቼን ተነጥቄያለሁ። እኔ አእምሮ በሽተኛ አይደለሁም። እባካችሁን ኢትዮጵያውያን ተረዱኝ። እባካችሁን እኔ ልጆቼን ተለይቼ እያለቀስኩ ለ6 ወራት እየተንከራተትኩ እየተሰቃየሁ ነው ያለሁት። ኢትዮጵያውያን፣ በየቤተ ክርስቲያኑ የእግዚአብሔርን ቃል የምትጠሩ የእውነት አባቶች፣ እውነትን የምትሰብኩ እግዚአብሔር እውነትን ይፈርዳል የምትሉ 6 ወር ለእኔ እግዚአብሔርን የማቅበት እውነትን የማቅበት የፈተና ሰዓቴ ነው። ፈተናን አሳለፍኩኝ። ብዙ ነገሮችን ሆንኩኝ። ንስሐም ገባው። ብዙ ነገር ተንከራተትኩ። ብዙ መከራን ተቀበልኩ። ብዙ ስቃይም ደረሰብኝ። ነገር ግን እነሱን እረፍት የሰጠው መስሎኝ ነው። እነሱ እርፍ ካሉልኝ ብዬ ነው። ሳይፈልጉ ወደ ምድር ያመጣቸውን ህፃናቶች ከማሰቃያቸው ብዬ ነው። ነገር ግን እናት ነኝ። በእናት አትጨክኑብኝ። እናት ነኝ። ምንም ቢሆን አምጬ የወለድኳቸው ህፃናት ልጆቼ ተለይተውኝ መኖር አቃተኝ። ካለ ልጆቼ እንዴት ብዬ ልኖር? ኢትዮጵያውያን፣ እባካችሁን ልጆቼን የማገኝበትን መንገድ ፍጠሩልኝ። እባካችሁን። ምን እንደ እናት ምንም ቢሆን እናት ነኝ። ምንም ቢሆን እናት ከልጆቿ ተለይታ፣ ልጆች ከእናታቸው ተለይተው መልካም አይሆንም። ተዉ ልጆች ያላችሁ ተዉ። መከራውንም ስቃዩንም እያያችሁት ነው። አትጨክኑ። እኔ ጨለማ ሆኖብኛል። መብራት ጠፍቶብኛል። ስቃይ ውስጥ ነው ያለሁት። የዓለም ብርሃን፣ የእውነት የአምላክ ብርሃን ጠፍታብኛለች። ሁሉ ጨለማ ሆኖብኛል። እየኖርኩ አይደለም። በግድ ነው የምራመደው። በግድ ነው የምስቃው። በግድ ነው እህል በልቼ ማድረው። በግድ ነው ተኝቼ ማድረው። በግድ ነው። በፈጣሪ ጥበብ ነው ያለሁት። እባካችሁን ኢትዮጵያውያን፣ ልጆቼን የማገኝበትን ነገር ፍጠሩልኝ። መሄድ አቃተኝ። መራመድ አቃተኝ። ኢትዮጵያውያን፣ እባካችሁን ስለ ዓለም መድኃኒት ስለ ኢየሱስ ክርስቶስ በቀራንዮ አደባባይ ላይ በተሰቀለው ጌታ እሱን የምታስቡ፣ የምትጾሙ፣ የምትጸልዩ፣ ስለ እነዚህ ህፃናቶች የምታስቡ እባካችሁን ከልጆቼ የምገናኝበትን ነገር ፍጠሩልኝ። እባካችሁን። እኔ አእምሮ በሽተኛ አይደለሁም። ችግር፣ ስቃይ፣ መከራ የተፈጸመብኝ ኃጢአት ወንጀል ነው እኔን ጭንቀት ውስጥ የከተተኝ እንጂ እኔ አእምሮ በሽተኛ አይደለሁም። እባካችሁን ኢትዮጵያውያን ተረዱኝ። በሐሰት መስክራችሁ ልጆቼን አስቀማችሁኝ። ልጆቼን አጣው። ቆሜ መሄዴን፣ እግዚአብሔርን ማመኔ፣ የእሱን አምላክነት መጠበቄ፣ የእሱን ፍቅር ማየቴ፣ አዎ ጌታ ኢየሱስ ክርስቶስ ያደረገውን ነገር ሁሉ አንተ እንደፈቀድክ አንተ እንዳልክ ይሁን ብዬ ተቀበል
ተቀበልኩኝ እንጂ አምኜበት ፈልጌው ግን አይደለም። ኢትዮጵያውያን እባካችሁ አቃተኝ፣ ድረሱልኝ። ስለነዚህ ህፃናቶች ድረሱልኝ። አቃተኝ፣ ልጆቼን ተለይቶ መኖር አቃተኝ። ኢትዮጵያውያን አቃተኝ።